በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አለቃ እያሌው የሚገለጹባቸው ልዩ ልዩ ተሰጥኦዎች። አንደኛ፣ ሊቀ ሊቃውንት። በመንፈሳዊውም ሆነ በስጋዊው ዓለም ሰዎች በተሰማሩበት ዘርፍ ማወቅ የሚጠበቅባቸውን ዕውቀት አሟልተው ሲገኙ ከዚያም አልፈው ዕውቀታቸው ለሌሎች መትረፍ ከሚችልበት ደረጃ ሲደርሱ የችሎታቸውን ደረጃ ለመግለጽ የተለያዩ የማዕረግ ስሞች ይሰጧቸዋል። ክቡር አባታችን አለቃ እያሌው ታምሩም ከእግዚአብሔር በተሰጣቸው የማስተዋልና የመመርመር ስጦታ ከራሳቸው አልፈው ብዙዎችን የሚጠቅም ሰፊ የዕውቀት ማዕድ ለሕዝበ ክርስቲያን ሲመግቡ የኖሩ ስመጥሩ የሃይማኖት አስተማሪ ለመሆን በቅተዋል። በዚህም የተነሳ በዘመናችን ቤተ ክርስቲያን ካፈራቻቸው ታላላቅ ሊቃውንት ተርታ ስማቸው ሊመዘገብ ችሏል። ይህንኑ ከፍተኛ የሆነ የዕውቀት ደረጃቸውን በመገንዘብም ይመስላል ብዛት ያላቸው ሰዎች አለቃ እያሌው ታምሩን ሊቀ ሊቃውንት እያሉ ይጠሯቸዋል። ይህንን ከግብራቸው የሚገጥም የማዕረግ ስም በሁለገብ ችሎታቸው የተደመመው ሕዝብ ቢሰጣቸውም እሳቸው ግን ራሳቸውን የሚገልጹት እጅግ በተሰበረ መንፈስና ትሕትና ነበር። በተለያዩ ጊዜያት ከተለያዩ የህትመት ውጤቶች ስለ እሳቸው የተሰጡ ምስክርነቶችን በመጠኑ እንደሚከተለው እንጠቅሳለን። በ1950ዎቹና 60ዎቹ አንድ ከቤተ ክህነት የተገኘ ዘመናዊ ሊቅ ቢኖር አለቃ እያሌው ታምሩ እንደሆኑ የዘመኑ ታሪክ ይመሰክራል ይላል አዲስ ዜና መስከረም 29 ቀን 1995 ዓመተ ምህረት። ብዛት ካላቸው የጋዜጣችን አንባቢያን ከልዩ ልዩ አድባራትና ገዳማት የሰንበት ትምህርት ቤቶችና ከመንግስታዊና ህዝባዊ ድርጅቶች ሰራተኞች በቀረበልን ጥያቄ መሰረት ዛሬም ደግሞ ታላቁ ሊቅ አለቃ እያሌው ታምሩን ተዛማጅ ጥያቄዎችን አቅርበንላቸዋል። መልስ ሰጥተውናል። ጦማር መጋቢት 25 ቀን 1988 ዓመተ ምህረት። አለቃ እያሌው ታምሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ፕሬዝዳንት ናቸው። ቤተክርስቲያኒቱን ከ50 ዓመት በላይ በታማኝነት በመንፈሳዊነት በቅንነትና በከፍተኛ የኃላፊነት ተቀባይነት ሲያገለግሉ የቆዩ የቤተክርስቲያን ቀደምት አባት ናቸው። ታሪክ ሲበላሽ የቤተክርስቲያኗ ባህል ደንብና አስተዳደር ሲፋለስ በተለይም የሃይማኖት መፋለስ ሲያጋጥም የማረም፣ የማስተካከል፣ የማሳሰብና የመገሰጽ አባታዊ መንፈሳዊ ኃላፊነት እንዳለባቸው የዝግጅት ክፍላችን ያምናል። ኢትዮጵ መስከረም 21 ቀን 1990 ዓመተ ምህረት። ከራሳቸው አንደበት የኢትዮጵያ እምነት በሦስቱ ሕግጋት በተባለው መጽሐፋቸው ገጽ 15 ላይ ያሰፈሩትን እንዲህ እንጠቅሳለን። ትምህርቴ እንደ መምህራኖቼ እንደ ትምህርት ቤቶቹም ብዛት ሙሉ አይደለም፣ ዕውቀቴም አነስተኛ ነው። ይህንኑ ከመምህራኑ ከሞላ ጎደል የሰማሁትን የትምህርት ጣዕም በጥቂቱ እንዳውቀውና እንዳስተውል ያደረገኝ ምሬቱንም ያጠነከረብኝ አዲሱ ዘመን ብዙ የትምህርት አይነቶችን ስላስገኘና በወንጌላዊት ሚስዮን ትምህርት ቤት በነበርኩበት ጊዜ በኢትዮጵያ ቤተ ክርስቲያንና በሌሎች አብያተ ክርስቲያናት መካከል ያለውን ልዩነት በደንብ ለማጥናት ስላገዘኝ ከዚያ ወዲህ ራሴን መቆጣጠር ስጀምር ግርማዊ ንጉሠ ነገሥት በሎንዶን ያሳተሙትን መጽሐፍ ቅዱስ በቤተ መጻሕፍት ወመዘክር አዘውትሬ መመልከቴ ከመልአከ ብርሃን አድማሱ ጀንበሬና ከመምህር ይሄይስ ወርቄ ጋር በጥብቅ መነጋገሬ ነው። ሆኖም ዕውቀቴ በዚህ ሁሉ ፍጹም ሊሆን አልቻለም። ግን ስለ ኢትዮጵያ ታሪክ፣ ስለ ቀናችሁ ሃይማኖቷና ስለ ተቀደሰው ምግባሯ በእግዚአብሔርና በእሷ መካከልም ስላለው ጥሩ ፍቅር በህሊናዬ የሚወጣው የሚወርደው ሐሳብ እንደ እሳት ያቃጥለኛል። ቆሜ፣ ተቀምጬ፣ ተኝቼ፣ ተነስቼ በሚሄድበትና በማርፍበት በምበላበትና በምጠጣበት ጊዜ ሁሉ ትኩር አድርጌ የምመለከተው እሱም ብቻ ነው። በዚህም ምክንያት በመኝታዬ ጊዜ እንኳ የጤና እንቅልፍ አጥቼ ሕልም ይሆንብኝና ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር አሃዱ ነገሩ ለኩሉ ዓለም ያመጽኡ እምሳባ ወርቅ ወስሂነ ቃል ወልድ እሁየ
ናሁ ውእቱ መጽአ ንግሥተ አዜብ ትትነሣ አመ ዕለተ ደይን ናሁ መሰግላን መጽኡ እምብሔረ ጽባህ ሁር ትልዎ ለዝንቱ ሰረገላ ቃል ሥጋ ሆነ ተሳሃለነ በሞተ ወልዱ ስለሚሉትና እነሱንም ስለመሳሰሉት ቃላተ ሙሴን፣ ዳዊትን፣ ኢሳይያስን፣ ንግሥተ ሳባን፣ ማቴዎስን፣ ዮሐንስን፣ ሉቃስን፣ ፊልጶስንና ጳውሎስን ስጠይቅ አድራለሁ። ይሁን እንጂ ጥበብን የሚሻ ሰው ቢኖር ሳያወላውል ሳይጠራጠር ከእግዚአብሔር ይለምን፣ እግዚአብሔርም ንፍገት የሌለው አምላክ ነውና ይሰጠዋል ይላል ያዕቆብ ምዕራፍ 1 ከቁጥር 5 ብሎ ሐዋርያው ያዕቆብ እንደተናገረው እግዚአብሔር አምላኬ የለመንኩትን አልነሳኝም። መንፈሳዊ ተልኳቸውን በቀና መንፈስ ያልተቀበሉ ወገኖች አልፎ አልፎ ቢተቿቸውም እሳቸው ግን ምን ያህል ራሳቸውን በትሕትና ዝቅ ያደረጉ እንደነበሩና አምላካቸውን እግዚአብሔርንም ምን ያህል በሃይማኖት ዓይን ሊያዩት እንደቻሉ በዚህ መገንዘብ ይቻላል። ሁለተኛ፣ ደራሲና ተርጓሚ። ክቡር አለቃ እያሌው ታምሩ በሕይወት ዘመናቸው ያበረከቷቸው አገልግሎቶች ዝርው ሆነው አልቀሩም። በመጽሐፍ ጥራዝ አዘጋጅተውና አሳትመው ለትውልድ ያስተላለፏቸው መጽሐፍት 9 ሲሆኑ በይዘታቸው በሁለት የተከፈሉ ናቸው። በአንደኛው ክፍል ያሉት የቤተ ክርስቲያንና የኢትዮጵያን ማንነት ለኢትዮጵያውያን ለማስተማር የተዘጋጁ ሲሆኑ በሁለተኛው ክፍል ያሉት ደግሞ በቤተ ክርስቲያን ውስጥም ሆነ ከቤተ ክርስቲያን ውጭ ለተነሱና ለሚነሱ መናፍቃን መልስ በመስጠት የምዕመናንን ልቦና ለማጽናት የሚያስችል መልእክት የሚያስተላልፉ ናቸው። ከነዚህ መጽሐፍት ውስጥ 5ቱ በቤተ ክህነት አገልግሎት ላይ ሳሉ የተዘጋጁ ሲሆን 4ቱ ደግሞ ከቤተ ክርስቲያን አገልግሎት በግፍ ከታገዱበት 1988 ዓመተ ምህረት በኋላ የተዘጋጁ ናቸው። በቤተ ክህነት አገልግሎት ላይ በነበሩበት ጊዜ ያዘጋጇቸው መጽሐፍቶች፣ አንደኛ መች ተለመደና ከተኩላ ዝምድና 1953 ዓመተ ምህረት በትንሣኤ ዘጉባኤ ማተሚያ ቤት። ሁለተኛ የኢትዮጵያ እምነት በሦስቱ ሕግጋት 1953 ዓመተ ምህረት ብርሃንና ሰላም ቀዳማዊ ኃይለ ሥላሴ ማተሚያ ቤት። ሦስተኛ የኑሮ መሠረት ለሕፃናት 1953 ዓመተ ምህረት በትንሣኤ ዘጉባኤ ማተሚያ ቤት። አራተኛ ወላዲተ አምላክ በኢትዮጵያ 1979 ዓመተ ምህረት ትንሣኤ ዘጉባኤ ማተሚያ ቤት። አምስተኛ የጽድቅ በር 1979 ዓመተ ምህረት ትንሣኤ ዘጉባኤ ማተሚያ ቤት። እነዚህ 5 ከላይ የጠቀስኳቸው መጽሐፍት አለቃ እያሌው ታምሩ በቤተ ክህነት አገልግሎት ላይ በነበሩበት ጊዜ ያዘጋጇቸው መጽሐፍት ናቸው። አለቃ እያሌው ታምሩ ከሥራ ገበታ ከታገዱ በኋላ በመኖሪያ ቤታቸው ሆነው ያዘጋጇቸው መጽሐፍት፣ አንደኛ ምልጃ ዕርቅና ሰላም 1992 ዓመተ ምህረት። ሁለተኛ ተአምርና መጽሐፍ ቅዱስ 1993 ዓመተ ምህረት በአዲስ አታሚዎች። ሦስተኛ መልእክተ መንፈስ ቅዱስ በ1995 ዓመተ ምህረት በአዲስ አታሚዎች። አራተኛ ዜና ሕይወት ዘቅድስተ ቅዱሳን እመ አምላክ በ1999 ዓመተ ምህረት። እነዚህ ከላይ የጠቀስኳቸው 4 መጽሐፍቶች በአለቃ እያሌው ታምሩ ከሥራ ገበታቸው ከታገዱ በኋላ በቤታቸው ያዘጋጇቸው መጽሐፍቶች ናቸው። ሌሎችም የመኮንን ጉዞና የአንበሳ ዱካ የተባሉ አነስተኛ መጽሐፍትንም አዘጋጅተዋል። ከነዚህም በተጨማሪ ገድለ አቡነ ገብረ መንፈስ ቅዱስን፣ ገድለ ቅዱስ ጊዮርጊስን፣ ገድለ ቅዱስ ቴዎድሮስ በናድሊዮስን፣ ገድለ ቅድስት አርሴማን ከግዕዝ ወደ አማርኛ ተርጉመዋል። በተለያዩ ጊዜያትም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በተዘጋጁና በሌሎችም ጥንታዊ ጉባኤዎች ላይ የተለያዩ ጥናታዊ ጽሑፎችን አቅርበዋል። ለምሳሌ ያህል በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በ1958 ዓመተ ምህረት በተዘጋጀው 3ኛው የኢትዮጵያ ዓለም አቀፍ ጉባኤ ላይ የኢትዮጵያ ቤተ ክርስቲያን በሚል ርዕስ አዘጋጅተው ያቀረቡት ጥናታዊ ጽሑፍ ተጠቃሽ ነው። ሦስተኛ ሰባኪና ሐዋርያ
ታላቁ ሊቅ አለቃ አያሌው ታምሩ የስብከተ ወንጌል ሐዋርያዊ አገልግሎታቸውን የጀመሩት በደብረ አሚን ተክለ ሃይማኖት ቤተክርስቲያን የቅኔ መምህር ሳሉ ነበር። በ1943 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ጉባኤ አንድ ውሳኔ አሳልፎ ነበር። ውሳኔውም በአዲስ አበባ ከተማ ያሉ አድባራት ሰባኪ አይቀጠርባቸውም፣ አለቆች ይስበኩ፣ የማይችሉ ከሆነ ደግሞ እነሱ የመሰላቸውን ያሰብኩ እንጂ ደሞዝ አይከፈላቸውም የሚል ነበር። በዚህም ምክንያት በጊዜው የደብረ አሚን ተክለ ሃይማኖት ቤተክርስቲያን አስተዳዳሪ የነበሩት አለቃ ፍስሐ ጽዮን ተክለ ሃይማኖት የአባታችንን የዚያኔ መሪጌታ አያሌው ታምሩን ዕውቀትና ችሎታ በመመልከት በስብከት በኩል ስለወከሏቸው ምንም በጊዜው ወጣት ቢሆኑ ሕዝቡን በስብከት ይረዱ ነበር። ስብከትም ከእግዚአብሔር ከተሰጧቸው ስጦታዎች አንዱ በመሆኑ እስካሁንም ድረስ ብዙ ሰዎች አባታችንን በዚያን ጊዜ በሰጧቸው ስብከቶች ያስታውሷቸዋል። ከዚያ ጊዜ ጀምሮ በደብረ አሚን ተክለ ሃይማኖት ቤተክርስቲያን ብቻ ሳይሆን በተለያዩ የአዲስ አበባ አድባራት በተለያዩ በዓላትም ሆነ ግብዣዎች በሚደርሷቸው ጊዜ ሁሉ በተለያዩ ክፍላተ ሀገራት በሚገኙ አብያተ ክርስቲያናት አውደ ምሕረቶችም በጣም ብዙ ስብከቶችን አስተላልፈዋል። በአዲስ አበባ ከተማ የሚመሰረቱ አዳዲስ አድባራት እስኪደራጁ ድረስ የየአካባቢያቸውን ምዕመናን በስብከት አገልግለዋል። በ1971 ዓመተ ምህረት በክቡር አቶ ሙሉጌታ ገብረወልድ አሳሳቢነት ለሃይማኖት ትምህርትና ለምግባረ ሰናይ በተቋቋመው በማኅበረ በኩር ዘውትር ሐሙስ እንዲሁም በየወሩ በ27 የመድኃኔ ዓለም ዕለት እስከ ሕይወታቸው ፍጻሜ ድረስ የሃይማኖት ትምህርት በመስጠት ያገለግሉ ነበር። በተመሳሳይም ዘወትር ቅዳሜ በትርፍ ሰዓታቸው የሃይማኖት ትምህርት መማር የሚሹ ሰዎችን በመኖሪያ ቤታቸው በመቀበል እስከ ሕይወታቸው ፍጻሜ ድረስ ትምህርት ይሰጡ ነበር። በዚህም ረጅም የስብከት ወንጌል አገልግሎታቸው ያስተላለፏቸው ስብከቶች ለጊዜው ቁጥራቸው በትክክል ባይታወቅም በግምት ከ400 እስከ 500 በሚደርሱ ካሴቶች የተቀረጹ ናቸው። እነዚህ ትምህርቶች በብሉይ ኪዳን፣ በሐዲስ ኪዳን፣ በሥርዓተ ቤተ ክርስቲያን፣ በሃይማኖታዊና ሕዝባዊ በዓላት፣ በኢትዮጵያ ታሪክና የቀን አቆጣጠር፣ በሌሎች ታሪካዊና ባህላዊ ጉዳዮች ላይ ያተኮሩ ሲሆኑ ዛሬ ያለውንም ሆነ ወደፊት የሚነሳውን ትውልድ ለተጨማሪ ዕውቀትና ለጠለቀ ምርምር የሚጋብዙ ፍሬ ነገሮች አሏቸው ተብሎ ይታመናል። በካሴት ተቀርጸው በምዕመናን እጅ ከሚገኙ መንፈሳዊ ትምህርቶቻቸው መካከል በ1986 ዓመተ ምህረት በስቅለት በዓል ዕለት በምስካየ ሕዙናን መድኃኔ ዓለም ቤተክርስቲያን በመገኘት የራስ ቅል በሚል ርዕስ ያስተላለፉት ዝነኛ ስብከት ከሳቸው ፍላጎት ዕውቅናና ፈቃድ ውጪ ለሽያጭ የዋለ ቢሆንም በብዙ ምዕመናን እጅ ውስጥ የመግባት ዕድል ያገኘ የማስተማር ችሎታቸው ተጨባጭ ምስክር ነው። ሰዎች ሐሳባቸውን በየአደባባዩ በቢሮና በቤትም ቢሆን እንኳ በነጻነት ለመግለጽ ይፈሩና ይሸማቀቁ በነበሩባቸው ዘመናት እንኳን ሳይቀር አለቃ አያሌው ታምሩ አገርን፣ ወገንን፣ ቤተክርስቲያንን፣ መንግስትን፣ ባህልና ታሪክን የሚጎዳ ነው ብለው ያመኑበትን ሕጸጽ በድፍረት የመተቸት የመምከርና አልፈውም የመገሰጽ የማስተማር ችሎታ ነበራቸው። ርቱዕ አንደበታቸውና በሰምና በወርቅ ለዝቦ የሚቀርበው ያነጋገር ለዛቸውም አገራችን ካፈራቻቸው ልዩ የንግግር ተሰጥኦ ከነበራቸው ንግግር አዋቂዎች ተራ አሰልፏቸዋል። አራተኛ የኢትዮጵያ ቤተክርስቲያን ጠበቃ ክቡር አባታችን አለቃ አያሌው ታምሩ ከወጣትነት ዕድሜያቸው ጀምሮ ለኢትዮጵያና ለኢትዮጵያ ቤተክርስቲያን መብትና ክብር ሲሟገቱ ኖረዋል። በ1953 ዓመተ ምህረት ካሳተሙት መች ተለመደና ከተኩላ ዝምድና ከተባለው መጽሐፋቸው ጀምሮ ባረፉበት በ1999 ዓመተ ምህረት እስካሳተሙት ዜና ሕይወት ዘቅድስተ ቅዱሳን እማ አምላክ ድረስ ያዘጋጇቸው መጽሐፍት ብንመለከት ለሀገራቸው፣ ለወገናቸው፣ ለቤተ ክርስቲያን ይልቁንም ለእመቤታችን ለቅድስት ድንግል ማርያም የነበራቸውን ፍቅርና አክብሮት በግልጽና በማያሻማ ሁኔታ መገንዘብ እንችላለን። ይህንን እሳቸው በሃይማኖት የተገነዘቡትን ፍቅርና አክብሮትም ሌላው ወገናቸው እንዲያውቀውና እንዲጠብቀው ለማስገንዘብ በቃል
በጽሑፍ ከማስተማር አልፈው ከፍተኛ እንግልት፣ ግፍ የተቀበሉበትን መስዋዕትነት ከፍለውበታል። በተለያዩ የቤተ ክርስቲያን አውደ ምሕረቶች፣ የትምህርት መድረኮች፣ ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች፣ መጻሕፍት አማካኝነት ካስተላለፏቸው ታዋቂ ትምህርቶቻቸው በተጨማሪ በሊቃውንት ጉባኤ አባልነትና ሰብሳቢነት ዘመናቸው የቤተ ክርስቲያናችንን እምነትና ሥርዓት ለመበረዝና ለማዛባት ሆን ተብለው ይግበሰበሱ የነበሩ የጽሑፍ ሥራዎችንና በእውቀት ጉድለትም ስህተት የነበሩባቸውን ጽሑፎች የሚታገደውን በማገድ የሚታረመውን በማረም ከቅዱሳን አባቶቻችን የተረከብናት የቀናች ሃይማኖት ተጠብቃ ለትውልድ እንድትተላለፍ ከፍተኛ አስተዋጽኦ አድርገዋል። ከዚህም በተጨማሪ በሃይማኖታችንና በታሪካችን ላይ ጥያቄ፣ ክርክርና ጥርጥር በበዛበት በአሁኑ ዘመን ለሚኖረው ትውልድ መጠቀሚያ የሚሆኑት ትምህርተ ሃይማኖትንና ታሪክን በድምፅ መዛግብትና ባሳተሟቸው መጻሕፍት አማካኝነት በማዘጋጀት ስተውለት አልፈዋል። ለዚህም በተማሪዎቻቸው እጅ የሚገኙ መንፈሳዊ ትምህርቶች፣ በተለያዩ የብዙሃን መገናኛዎች የተቀረጹ ሥራዎቻቸው በግንባር ቀደምትነት የሚጠቀሱ ሲሆን በተለያዩ ጉዳዮች ላይ ዕውቀት ለመቅሰም በሚል ሽፋን በበጎም በክፉም ሐሳብ በጥያቄ መልክ ያቀርቧቸው ለነበሩ ሰዎች ሁሉ የሰጧቸው መልሶች ላለውም ሆነ ለሚመጣው ትውልድ ከፍተኛ ጠቃሚነት እንዳላቸውና እንደሚኖራቸው በብዙዎች ዘንድ ይታመናል። አምስተኛ፣ ትጉህና መልካም አርአያነት ያለው የሥራ መሪ። ክቡር አባታችን አለቃ እያሌው ታምሩ የደብረ አሚን ተክለ ሃይማኖት ቤተ ክርስቲያን ሊቀ ጠበብትና አስተዳዳሪ ሆነው በሰሩባቸው ዓመታት በዋነኛነት መታወቂያቸው በሆነው የስብከተ ወንጌል አገልግሎት የአዲስ አበባንና አካባቢውን ሕዝብ የሃይማኖት ትምህርት ፈትፍተው በመመገብ የሚታወቁ ሲሆን ከዚህ ጎን ለጎን በደብሩ ውስጥ የሚገኙ ሕፃናትና ወጣቶች በመንፈሳዊ ትምህርት የሚታነጹበትን ማህበር በማቋቋምና በማጠናከር የሚሰበሰቡበት አዳራሽ በማሰራት በደብሩ አካባቢ የሚሰባሰቡት አይነ ስውራን ከልመና ወጥተው ራሳቸውን እንዲችሉ ለማበረታታት ተጠቃሽነት ያላቸው ከፍተኛ ሥራዎችን አከናውነዋል። ለምስክርነት ያህል በጊዜው ያበረታቷቸው ከነበሩ ምዕመናን መካከል አቶ ጥበቡ ሙላት የተባሉ ሰው የሰጡትን ምስክርነት እናቀርባለን። አባታችን አለቃ እያሌው ታምሩ የደብረ አሚን ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ሳሉ አይነ ስውራንን ከልመና እየነጠሉ ሙዳየ ምጽዋት እየሰጡ በትምህርት በኩል ኋላ ቀር የሆኑትን እንዲያዳብሩ እያደረጉ አሁን አይነ ስውራኑ 800 ብርና 900 ብር እየበሉ ይገኛሉ። እኔንም ይህንን ደብዳቤ የጻፍኩትን ከልመና ተገላግዬ ቤተ ክርስቲያን እንዳገለግል እሳቸውም ሆኑ በሰው አስጠይቀውኛል። እድል ሆኖ ግን በምክራቸው አልተጠቀምኩበትም። በደብር አስተዳዳሪነታቸው ዘመን ከተፈጸመው አበይት ተጠቃሽ ተግባሮች ውስጥ ታኅሳስ 24 ቀን 1961 ዓ.ም ለግርማዊ ቀዳማዊ ኃይለ ሥላሴ ያቀረቡት ጥያቄ ለትውልድ ሊተላለፍ የሚገባ በመሆኑ ከዚህ በታች ጠቅሰነዋል። በግንቦት 1960 ዓ.ም የተክለ ሃይማኖትን ዕልቅና ተሹመው በቀጣዩ ዓመት በ1961 ዓ.ም ላይ ታኅሳስ 24 ቀን ጃንሆይ የአቡነ ተክለ ሃይማኖትን በዓል ለማክበር በደብሩ ተገኙ። ቅዳሴ አስቀድሰው ታቦት አንግሰው የተዘጋጀውን ስነ ሥርዓት ከተካፈሉ በኋላ አለቃ እያሌው ከተሾሙበት ጊዜ ጀምሮ ባለው አጭር ጊዜ ውስጥ ስላሳዩት የአስተዳደር ብቃት ካመሰገኗቸው በኋላ ምን እንዳደርግልህ ትፈልጋለህ ብለው ይጠይቋቸዋል። አለቃ እያሌውም ጃንሆይ እኔ በግሌ ምንም አልፈልግም፣ ለደብሩ ካህናት ግን በአዲስ አበባ እንዳሉ ታላላቅ አድባራትና ገዳማት አገልጋዮች ቋሚ ገቢ የሚያገኙበት የገቢ ምንጭ የሚሆን ነገር እንዲፈቅዱልኝ እለምናለሁ ብለው መጠየቃቸው ብዙዎች ያስታውሱታል። የሊቃውንት ጉባኤ ሰብሳቢ በነበሩባቸው ዘመናትም የጉባኤው አባላት የነበሩ ሊቃውንት ጓደኞቻቸውን በከፍተኛ አክብሮትና ትሕትና በመያዝ የእነሱን ሐሳብ በመቀበል የራሳቸውንም በመጨመር ጊዜና ሁኔታ የፈቀደላቸውን ያህል ለመስራት ከመሞከራቸውን ባሻገር በኑሮ ክብደትና በቤተሰብ ኃላፊነት ጫና ምክንያት ከሥራ መባረር እያሰጋቸው ዝምታ ለመምረጥ የተገደዱ የጉባኤው አባል የሆኑ ባልደረቦቻቸውን ሸክም ጭምር በመሸከም ከፍተኛ መስዋዕትነት ያስከፈላቸውን የመጨረሻ ተጋድሎ ለቤተ ክርስቲያንና
ለቀናችሁ ሃይማኖት ሲሉ ተቀብለዋል። ይህንንም በሊቃውንት ጉባኤ ሰብሳቢነት የመጨረሻ ዘመናቸው ላይ ሳሉ አብረዋቸው ይሰሩ ከነበሩ አባላት አንዱ እንደሚከተለው ተርከውልናል። የነበረውን ችግር ደፍሮ መቃወምና በይፋ መናገር ሊያስከትልብን የሚችለውን ከሥራና ከደሞዝ የመፈናቀል አደጋ በመስጋት ብዙዎቻችን የሊቃውንት ጉባኤ አባላት ዝምታ ይሻለናል፣ እባክዎ ዝም እንበል አልናቸው። እሳቸው ግን ሊያስከትል የሚችለውን አደጋ እገነዘባለሁ፣ እናንተ ወንድሞቼ በዚህ ሁኔታ ውስጥ እንድትጎዱም አልፈልግም። ስለዚህ እናንተን በግድ ተናገሩ ብዬ ችግር ውስጥ ልከታችሁ አልፈልግም። እኔ ግን የሊቃውንት ጉባኤ ዋና ሰብሳቢ በመሆኔ የመጣውን የሚመጣውን እቀበላለሁ እንጂ ቤተ ክርስቲያን ስትበደል፣ ትምህርት ሃይማኖት ሲፋለስ ዝም ብዬ አላይም። ዝም ብዬ ላለማለፍ የታሪክና የሃይማኖት ተጠያቂነት አለብኝ። እኛ ዝም ብንልም እከሌ ለቤተ ክርስቲያን ሊሟገትላት ይገባዋል የምንለው ክፍል ቢኖር እኔም ዝም እል ነበር። ነገር ግን ታሪክ ይህን ክፍል ተጠያቂ አድርጎ አስቀምጦታል። ስለዚህ ይህን የታሪክ አጋጣሚ ቀንበር የመሸከም ግዴታ አለብኝ። ዝም ብል በአምላኬ ፊትስ ምን መልስ እሰጣለሁ? የዛሬው የሊቃውንት ጉባኤ ዝም ካለስ ሌላ ማን ይናገራል? በማለት መናገራቸውን ተርከውልናል። በዚህም አባታችን አለቃ እያሌው ታምሩ ኃላፊነታቸውን የሚያውቁ ለሥራ ባልደረባ የሚራሩ ሰው ምን ይለኛል ሳይሆን እግዚአብሔር ምን ይለኛል የሚልን የእምነት ጥያቄ የሚያስቀድሙ ፍጹም ለሃይማኖታቸው ታማኝ ሰው እንደነበሩ እናያለን። ስድስተኛ እጅግ ተወዳጅ የቤተሰብ መሪ ክቡር አባታችን አለቃ እያሌው ታምሩ በቤተ ክርስቲያን ሥርዓት መሠረት በሥርዓተ ተክሊል ከክብርት ባለቤታቸው ከወይዘሮ ርብቃ ልሳነ ወርቅ ጋር ሚያዝያ 12 ቀን 1950 ዓመተ ምህረት ጋብቻ ፈጽመዋል። ለባለቤታቸው የነበራቸው አክብሮት፣ ፍቅርና እንክብካቤ እጅግ አስደናቂ ነበር። ከክብርት ባለቤታቸው ጋር በነበራቸው የ50 ዓመት የጋብቻ ሕይወትም 14 ልጆችና 12 የልጅ ልጆች ለማፍራት ታድለዋል። አባታችን ለልጆቻቸውም ሆነ ለመላው ቤተሰብ እጅግ በጣም ርኅሩህና ኃላፊነታቸውን ጠንቅቀው የሚያውቁ አባት ነበሩ። ሁሉም የቤተሰብ አባላት ለኑሯቸውም ሆነ ለትምህርታቸው የሚያስፈልጉ ነገሮች እንዳይጓደሉባቸው ከፍተኛ ጥንቃቄ ያደርጉ ነበር። ሴቶች ልጆቻቸውን እመቤቴ፣ ወንዶች ልጆቻቸውን ጌታዬ እያሉ ያሳደጉ፣ ምክርን እንጂ ቁጣን የማያውቁ እጅግ በጣም ርኅሩህና ተወዳጅ አባት ነበሩ። በትምህርትም በኩል ሁሉም ልጆቻቸው በመንፈሳዊ ሆነ በዓላማዊ ትምህርት ታንጸው እንዲያድጉ አድርገዋል። በኦርቶዶክስ ተዋሕዶ ሃይማኖትና በሌሎች እምነቶች መካከል ያለውን ልዩነትም በሚገባ እንዲያውቁ አድርገዋል። ልጆቻቸው ለአገራቸው፣ ለታሪካቸው፣ ለሃይማኖታቸው ከፍተኛ እምነትና አክብሮት እንዲኖራቸው አስተምረዋቸዋል። በአጠቃላይ እያንዳንዱ የቤተሰብ አባል አባታችን የቀረጹበት እጅግ በጣም ውብ የሆነ ነገር በውስጡ አለ ብለን እናምናለን። ምክንያቱም እሳቸው በቁም ነገር ጊዜ ቁም ነገር የነበራቸው፣ በእረፍትና በመዝናናት ጊዜም ከሕፃናት ጠባይ ጋር የሚመሳሰል እጅግ የጸዳ መንፈስና ጨዋታ አዋቂነት የነበራቸው ስለሆኑ ነው። ልጆቻቸው ሲናገሩ እኛ ሁላችን ከአባታችን ጋር ያሳለፍነውን እያንዳንዱን ሰዓትና ደቂቃ እግዚአብሔር በሕይወታችን ውስጥ ከሰጠን በረከቶች ሁሉ እጅግ ከፍተኛ አድርገን ነው የምንቆጥረው። በምንኖርበት ማህበረሰብ ውስጥ እንድንከተላቸው ካስተማሩን የሕይወት መመሪያዎች በተጨማሪ መንፈሳዊ ሕይወታቸው ደግሞ ትልቁ ውርሳችን ነው በማለት ዘወትር ይመሰክራሉ። ሰባተኛ የበጎ አድራጎት ሥራ። የአባታችን ያለቃ እያሌው ታምሩ ሐዋርያዊ አገልግሎት ከላይ እንደገለጽነው ለትምህርት የሚሆኑ መጻሕፍትን በማዘጋጀት ስብከቶችን በመስጠት በቤተ ክርስቲያን አገልግሎትን ብቻ የተወሰነ አልነበረም። በሕይወታቸው ሙሉ እጅግ ብዛት ባላቸው የበጎ አድራጎት ሥራዎች ላይ ሲሳተፉ ኑረዋል። በትውልድ አካባቢያቸው የሚገኘው የዲማ ቅዱስ ጊዮርጊስ ቤተ ክርስቲያን በተለያዩ ጊዜያት በሚታደስበት ጊዜ በግላቸውም ከሌሎች በጎ አድራጊዎች ጋር በመሆንም ከፍተኛ እርዳታ አበርክተዋል። ይህንንም ቤተ ክርስቲያን በአካባቢው የሚገኙትንም ረዳት የሌላቸው ቅዱሳን አባቶችና እናቶች እስከ ሕይወታቸው ፍጻሜ ድረስ ሲረዱ ነው የኖሩት።
አባታችን በቤተ ክህነት በሥራ ላይ እያሉ የወር ደመወዝ ተቆርጦላቸው ያገለግሉ በነበረበት ዘመን ቤተሰባቸውን ከማስተዳደር በተጨማሪ እጅግ ብዛት ያላቸውን ዘመዶችና ችግረኞች በመርዳት ብዙዎችን ለቁም ነገር አብቅተዋል። የማኅበረ በኩርን አባላት በማስተባበርም ልዩ ልዩ በገጠር የሚገኙ አድባራትና ገዳማት ረዳት የሌላቸው ቅዱሳን አባቶች እንዲረዱ አድርገዋል። ከቤተ ክህነት ያለ ጡረታ በግፍ ከተባረሩ በኋላ በነበሩት ዓመታት እንኳ እግዚአብሔር በቸርነቱ ከሚመግባቸው እየቀነሱ የሥጋና የመንፈስ ልጆቻቸውንም በማስተባበር ረዳት የሌላቸውን ችግረኛ ሰዎች የገጠር አድባራትንና ገዳማትን ሲረዱ ቆይተዋል። ለዕለት ጉብኝት ወደ ቤታቸው ከሚመጣው ዘመድም ሆነ ባዕድ በኑሮው ችግር አለበት ብለው የሚያስቡት ሰው ካለ እጃቸው ላይ ያለውን ገንዘብ ሳያካፍሉ አይሸኙትም ነበር። ይህንንም ስንል እኛ በግልጽ በይፋ ከምናውቀው በመነሳት እንጂ ብዙውን የበጎ አድራጎት ሥራቸውን የሚፈጽሙት በይፋ ባለመሆኑ ሰው ይይልኝ እያሉ የሚያደርጉት ባለመሆኑ በጎ አድራጎቱን ያደረጉላቸው ክፍሎች ይመሰክሩላቸዋል የሚል እምነት አለን። ለምሳሌ ያህልም እሳቸው በሞት ከተለዩ በኋላ በበጎ አድራጎት ይደግፏቸው ከነበሩ የገዳመ በኩራተ መድኃኔ ዓለም ገዳም ቅዱሳን አባቶችና በአዲስ አበባ ከሚኖሩ አንድ ወገን ለቤተሰባቸው የተላኩትን ደብዳቤዎች ምስክር ይሆኑ ዘንድ እንደሚከተለው አቅርበናቸዋል። እኛ ያለንበት ቦታ ሽቅብ ቢያዩት ሰማዩ ሩቅ ነው፣ ቁልቁል ቢያዩት ምድሩ ጥብቅ ነው። ድምፀ አራዊት ግርማ ሌሊት ነው። ክቡር አባታችን ከዋሻው ታቦቱ ሲወጣ ቦታውን ስለሚያውቁት ባለፈው ጊዜ 8000 ብር ሰጥተው መንበር አሰርተው ገብቷል። አሁንም ምኞታቸው የነበረ ገና ምንጣፍ፣ ሁለተኛ መቋሚያ ጸናጽል፣ ሶስተኛ መጽሐፍት፣ አራተኛ መቀደሻ ልብስ ነበር። ራሳቸው ሰርተው አሰማርተው ሃይማኖት መርተው የተራበ አብልተው የተጠማ አጠጥተው ገዳማትን ረድተው ነው ያለፉት። የገዳመ በኩራት መድኃኔ ዓለም ገዳም ቅዱሳን አባቶች ነዳያንን ማብላት ማጠጣት የሚወዱ አብረው መጫወት የሚወዱ ነበሩ። የአባታችን ሞት የሥጋ ሞት እንጂ ነፍሳቸው ከጻድቃን ከሰማዕታት እንደምትደመር የሁሉም እምነት ነው። አቶ ጥበቡ ሙላት ጌታሁን አለቃ እያሌው ታምሩ ስለ ቅን አገልግሎታቸው የተሸለሟቸው ሽልማቶች። ክቡር አባታችን አለቃ እያሌው ታምሩ እጅግ ይወዷቸውና ያከብሯቸው በነበሩት በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ አንደኛ በ1941 ዓመተ ምህረት የመምህራን ሽልማት ሜዳይ፣ ሁለተኛ በ1962 ዓመተ ምህረት የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ ኒሻን ተሸልመዋል። የምዕተ ዓመቱ ታላቅ የሃይማኖት አባት በመስከረም ወር 2000 ዓመተ ምህረት ታትሞ የወጣው እንቁ የተባለ መጽሔት በቅጽ 1 ቁጥር 1 እትሙ የእልፍ ዓመቱ ምርጦች በዝነኞቻችን አንደበት በሚል ርዕስ ባሰባሰበው የታዋቂ ሰዎች አስተያየት መመዘኛ መሰረት አለቃ እያሌው ታምሩ ከታላቁ ኢትዮጵያዊ ከአቡነ ጴጥሮስና ከብፁዕ ቅዱስ አቡነ ተክለ ሃይማኖት ቀጥሎ ከብፁዕ ቅዱስ አቡነ ባስልዮስ ጋር የሶስተኝነትን ደረጃ ይዘዋል። ይህም ክቡር አባታችን አለቃ እያሌው ታምሩ ለአገራቸው ለወገናቸውና ለቅድስት ቤተ ክርስቲያን ላበረከቱት የዕድሜ ልክ ቅን አገልግሎትና ለከፈሉት መስዋዕትነት ከሕዝብ የተሰጣቸው ከፍተኛ ክብርና ውለታቸውን ያለ መርሳት ምልክት በመሆኑ ከታሪካቸው ጋር ሲወሳ ይኖራል። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እናቴም እመቤቴ ወላዲተ አምላክ
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን